እንደናላችሁ እግዚአብሔር የተመሰገነ ይሁን። ሰላም እግዚአብሔር ይመስገን። ሁሉም ሰላም ነው። እግዚአብሔር ይመስገን። ያልክበት ደህና ነህ? አንተው ታርገው አልክበት ጸልየልን እንጀምር ክላሳችንን። እሺ እንጸልይ። እግዚአብሔር የዘላለም አምላክ እነሆ በታላቅ ምሕረትህ ጠብቀህ ረድተህ ለዛሬ ቀን ስላበቃህን ዳግም ደግሞ በነዛሬስ መንገድ እንገናኝ እድል ስለሰጠህን እግዚአብሔር የዘላለም ንጉሥ በጌታ በኢየሱስ ስም እናመሰግናለን። እግዚአብሔር ሆይ እንግዲህ ዛሬ ደግሞ አዲስ ሌላ ምዕራፍ አዲስ ሌላ ሌላ ትምህርት እንጀምር ነው። ከእኛ ጋር እንድትሆን እንድትረዳን የሚያስተምረን ሰው እንድታግዝ እግዚአብሔር ሆይ እኛ እንድታግዝ ክብሩ ሁሉ አንተ እንድትወስድ በኢየሱስ ክርስቶስ ስም ጸለይን። የሚቀረው ጊዜ ተረከብ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። አሜን። ገመቹ አንተ ታርገው ኦኬ፣ ሁላችንም አንሚውት እናድርገው፣ ድምፁን እናጥፋ። ገመቹ ካቼ አማርኛ ኮርስ ስለተገናኘን ደስ ብሎኛል። ጥሩ ጊዜ ይኖረናል ብዬ ገምታለሁ። ታምሩ እባላለሁኝ። እዚሁ ሴሎ ውስጥ ነው የምሰራው። ከእኔ ጋር የምንወስደው ኮርስ የላቀ ስነ አፈታት የሚል ነው። በእንግሊዝኛው አድቫንስድ ሄርሜኔቲክስ የምንለው ነው። ከመደበኛው ሄርሜኔቲክስ ወይም ስነ አፈታት በተወሰነ ደረጃ ይበልጣል። ዲግሪ ላይ ከተማርነው የስነ አፈታት ይዘት በይዘትም በጥልቀትም ይሰፋል በተወሰነ መልኩ ማለት ነው። ስለዚህ ከኔ ጋር የምንማረው የላቀ ስነ አፈታት የሚል የላቀ የሚለው ነገር ሰፋ ማለትን ያሳያል እና የላቀ ስነ አፈታትን በተለያዩ መሰረታዊ ሀሳቦች ተነስተን እንመለከታለን። የኮርስ መግለጫውን ወይም የኮርስ ሲለበሱን በማንበብና አንዳንድ ጉዳዮችን በመነጋገር የዛሬውን የመግቢያ ኮርስ ማለት ነው የመግቢያ ጊዜ እንጀምራለን። ይህ ኮርስ እንደነገርኳችሁ የላቀ ስነ አፈታት ነው። ኮርሱ 3 ክሬዲት ሰዓቶች አሉት። የትምህርት መርሃ ግብር ሁላችሁም ሁለተኛ ዲግሪ ተማሪዎች ናችሁ። 2026 ኮርስ ነው። የ2026 ኮርስ ነው። እዚህ ጋር ኢሜል ያለላችሁ የኮርሱ መግለጫ። ይህ ኮርስ የትርጉምን ፍልስፍናዊ መሰረቶች፣ ታሪካዊ እድገቶችና ወቅታዊ ልምምዶችን በጥልቀት ይመረምራል ይላል። አንደኛው ፍልስፍናዊ መሰረቶች ወይንም በእንግሊዝኛው ፊሎዞፊካል ባክግራውንድ የምንለው ነው። ፍልስፍናዊ መሰረቶች ምንድን ናቸው? ስነ
ትርጉም ፍልስፍና መሰረቶች ምንድናቸው የሚል ጥያቄ ያስነሳል። ወይንም ለመተርጎም ቅዱሳችንን ይበልጥ እንድንረዳውና መጽሐፍ ቅዱስ ሊያስተላልፈው የፈለገውን እውነት እንድንረዳ ያ ማለት የጸሐፊውን እውነት ማለታቸው የጻፉልን በመንፈስ ቅዱስ ተመርተው የጻፉልን ሰዎች ሐሳብ ምንድነው የሚል ነው። አይ ብርሃኑ ድምፁ በጣም ስለማይሰማ ነው እኮ ምናምን አለው። የሆነ ማይኩን የከፈተው ሰው ሳይኖር አይቀርም። ይቅርታ ድምፁ አይሰማም። ድምፁ አልሰማም። ሌሎቻችሁስ እንዴት ነው? ገመቹ ያልከበት አይ ቲንክ ሌሎቻቸው እየተሰማቸው ነው። ምናልባት ያንተ ማይክ የከፈተ ሰው አለ ማለት ማይክህን እንትን በለው አስተካክለው። ድምፅ ይቆራረጣል። ድምፅ መቆራረጥ ነው። የድምፅ መቆራረጥ ነው። ኦኬ ታሪካዊ እድገቶችን እንመረምራለን። በተለይ ታሪካዊ እድገቶችን ስንል መጽሐፍ ቅዱሳችን በኢንተርፕሪቴሽን ያለፈ መጽሐፍ ነው። ወይንም እኛ ብቻ አይደለም መጽሐፍ ቅዱስን የምንተረጉመው። ከጥንት ዘመን ጀምሮ መጽሐፍ ቅዱስን እየተረጉሙት እየተረዱት መጥተዋል ሰዎች። ስለዚህ ወቅታዊ ታሪካዊ ወቅቶች አሉት። ከመጀመሪያው መቶ ክፍለ ዘመን ጀምረን መጽሐፍ ቅዱስን አተረጓጎም እንማራለን ማለት ነው። ምን አይነት ግብአቶች አሉት ለዛሬቱ ወይም ለኛ እነዚህ ሰዎች የነዚህ ትሬንዶች ልምምዶች ምንድነው ከነዚህ ሰዎች የምንማረው? አንድን ታሪክ ስናጠና ስህተት ላለመድገም ነው አይደል? ስለዚህ ስህተት ላለመድገም ወይንም ደግሞ መጽሐፍ ቅዱስን በትክክል ካለመረዳት የመነጩ ወይንም መጽሐፍ ቅዱስን በተሳሳተ መንገድ ከመረዳት የመነጩ ብዙ የስህተት አስተምሮቶች አሉ። ስለዚህ ከነዛ አስተምሮቶች ራሳችንን ለመጠበቅና ከሁሉ ደግሞ በላይ የእግዚአብሔርን ሐሳብ ለኛ ምን ይላል የሚለውን ለማወቅ ወይም ለመረዳት አጥርተን ለማየት የመጽሐፍ ቅዱስ ስነ አፈታት ያስፈልገናል ማለት ነው። ብዙ ጽንሰ ሐሳቦችን እናነሳለን። ምን አይነት የስነ አፈታት ጽንሰ ሐሳቦችን ብንጠቀም ነው ውጤታማ ጉዞ ማድረግ የምንችለው የሚለውን ነገር ብዙ ጉዳዮችን መዳሰስ እንችላለን። በተለይ ከመጽሐፍ ቅዱስን ትርጓሜዎች በብዛት የምናገኘው በእንግሊዝኛ ነው። ለእኛስ ምናልባት በሎካል ላንጉጃችን ወይም በአካባቢያችን በሚነገር ቋንቋ እንደዚሁ በአማርኛ ሁላችንም ስለምንግባባ የተሰሩ ትርጉሞች የመጽሐፍ ቅዱስ ትርጉሞች ምን ይመስላሉ? በተለይ ደግሞ ከመጽሐፍ ቅዱስ ያተረጓጉም ጉዳዮች ጋር ተያይዞ ለኛ በእኛ አካባቢ አውድ እንዴት አድርገን እንጠቀምባቸው የሚል ጥያቄ ይነሳል። ስለዚህ እነዚህና የመሳሰሉት ጉዳዮችን ይዳስሳል ማለት ነው። ታሪካዊ ወቅቶችን፣ የመጽሐፍ ቅዱስን ወይንም የትርጉም ፍልስፍና መሰረቶችን እንዲሁም የተለያዩ ሞዴሎችን በማንሳት የኮርስ ረዘም ያለ ጊዜያችንን በዚህ ኮርስ ላይ የምናሳልፈው እነዚህን ጉዳዮች በማንሳት ይሆናል ማለት ነው። ደረጃ በደረጃ ነገሮችን እናያለን። ያው እንደነገርኳችሁ አጥርተን ለመመልከት ስለሆነ ጊዜ የምንሰጣቸው ጉዳዮች አሉ። አይ ቲንክ በዚህ የኮርሱን መግለጫ በዚህ ልለፈው።
የኮርሱ ዓላማዎች የመጀመሪያው ዓላማ ዋና ዋና የስነ ጽሁፍ ሀሳቦችና መሰረታዊ የስነ ጽሁፍ ፍልስፍና መነሻዎችን በጥልቀት መመርመርና መተንተን። ምን ማለት ነው ፍልስፍናዊ ስንል ወይንም ምን ማለታችን ነው የሚለውን ሀሳብ እንመረምራለን። ፍልስፍና ነው ስንል ይዛት ፍልስፍናዊ መሰረት ወይንም የአስተሳሰብ መሰረቶቹ ምንድናቸው ነው በጥልቀት መመርመርና መተንተን። እነዛን መሰረቶች ካላወቅን ሁሉም ትክክል ይመስለናል። ስለዚህ መጽሐፍ ቅዱስን ስንተረጉም ወይም በስነ አፈታት ዘዴ ውስጥ ብዙ አይነት የስነ አፈታት የፍልስፍና መነሻ ያላቸው የስነ አፈታት ቴክኒኮችን እናዳብራለን ማለት ነው። ስለዚህ እነዛን የስነ አፈታት ቴክኒኮችን መነሻቸውንና ዋና የተመሰረቱበትን አቅማድ ካላወቅን ደግመን እንሰራለን ማለት ነው። ስለዚህ እነዛን ማን ናቸው ምንድን ናቸው የሚለውን ነገር ኮርስ ውስጥ እናገኘዋለን ማለት ነው። እነዚህን ያው በቀጥታ የምንጠቀምባቸው ዘዴዎች ቢሆኑ ነገር ግን መጽሐፍ ቅዱሳችን ላይ በተግባር ስንተረጉማቸው ወይም በተግባር ስናውላቸው እነዚህን የመጽሐፍ ቅዱስ ዘዴዎች ምን አይነት ተጽዕኖ ወይም ምን አይነት ጠንካራና ደካማ ጎን ይኖራቸዋል የሚለውን እንደዚሁም እንገመገምበት ይሆናል ማለት ነው። ስለዚህ ጠንካራና ደካማ ጎኖቹ ምንድናቸው? ከዚህ ኮርስ ምንድነው ቤኔፊት ምን ሆነው የሚለውን ነገር ወይንም ያንን ዘዴ አፕላይ በማድረጋችን ያንን ዘዴ በመተግበራችን ምንድነው የምንጠቀመው ወይንም ያንን ዘዴ ከመተግበር መቆጠብ ያለብን ቦታ የትኛው ነው? ወይም የስነ አፈታት ዘዴዎች ከበስተጀርባ ያሉ ጉዳዮች ምንድናቸው? የሚያስፈልገንና ማያስፈልገን ነገር ምንድነው የሚለውን እንደዚሁ ለማስተዋል የሚረዳ ነው ማለት ነው። ስለዚህ የላቁ የስነ አፈታት ሞዴሎችን በተግባር በመዋል በተመረጡ የመጽሐፍ ቅዱስ ክፍሎች ላይ ትክክለኛውን አተረጓጎም መተግበር ይሆናል ማለት ነው። አንዱ ዓላማችን እነዚህን ዘዴዎች መጀመሪያ መሰረታቸውን እናጠናለን። ከዛ በኋላ ደግሞ በጥንቃቄ መጽሐፍ ቅዱሳችንን ለመተርጎም እንጠቀምባቸዋለን ማለት ነው። ሌላው አውዳዊና ባህል አቀፍ ስነ አፈታት በንቃት መሳተፍ ነው። ወይንም ይህንን ኮንቴክስቹዋል የምንለው ማለት ነው። ኮንቴክስቹዋል ማለት ክፍሉ የተጻፈበት አውድ ምንድን ነው? ክፍሉ የተጻፈበት ወቅቱ ክፍሉ ሲጻፍ ተደራሲያኖቹ በምን አይነት ሁኔታ ውስጥ ነበሩ? ወይንም የተደራሲያኖቹ መጀመሪያ መጽሐፍ ቅዱስ የተጻፈው ለተወሰኑ ተደራሲያን ናቸው ወይም ለተወሰኑ ተቀባዮች ናቸው። ለምሳሌ ቆሮንቶስ ቤተክርስቲያን ልትሆን ትችላለች ወይም ቆሮንቶስ ቤተክርስቲያን ምዕመናን ሊሆኑ ይችላል ተቀባዮች። ነገር ግን የእነሱን አውድ ከተረዳን በኋላ በእነሱና በእኛ አውድ መካከል ያለውን ልዩነት ብሪጅ ካደረገን በኋላ ድልድይ ከሰራንለት በኋላ ምን እናደርገዋለን? መጽሐፍ ቅዱሳችንን ዘመን ተሻጋሪ እናደርገዋለን። ታይምለስ ፕሪንሲፕል እናወጣለታለን ማለት ነው። ትርጓሜውን ታይምለስ ፕሪንሲፕል እናወጣለታለን። ከዛ በፊት ግን በተለይ እነሱ የነበሩበትን ባህል መረዳት ያስፈልጋል። እነሱ የነበሩበትን ነባራዊ ሁኔታ መረዳት ይፈልጋል። ምስጋና ፕሊዝ ድምፁን ሚውት አድርገው። ኦኬ ቴንክ ዩ። ስለዚህ እነዚህን ጉዳዮች እንመለከታለን ማለት ነው።
እነሱ የነበሩበት ነባራዊ ሁኔታ ምንድን ነው? እንዴት አድርገን ነባራዊ ሁኔታዎቻቸውን ብሪጅ አድርገን የእግዚአብሔርን ቃል ዘመን ተሻጋሪ ወይም ዘመን አይሽሬ እናደርገው የሚለውን እንደዚሁ የምንፈታበት ይሆናል ማለት ነው። ስለዚህ አንድን ክፍል ከመተርጎማችን በፊት ምንድነው ማድረግ ያለብን ጥንቃቄ? ለምሳሌ አንድ ሀሳብ ለግላችን ሊሆን ይችላል፣ ለጉባኤ ሊሆን ይችላል፣ ለማካፈል ስንዘጋጅ አንድ ክፍል እንዴት አድርገን ነው ወጥ የሆነ ሀሳብ እንዳለው አስረድተን ከበፊትና ከኋላ ያሉ ከክፍላችን በፊትና በኋላ ያለው ክፍል እንዴት አድርገን ማያያዝ እንችላለን? ክፍሉ በምን አይነት አውድ ውስጥ ነው የተጻፈው? የተጻፈላቸው ሰዎች ምን ገጥሟቸው ነው? እንደዚሁም ባህላቸው ምንድነው? ነባራዊ ሁኔታቸው፣ የማህበራዊ መዋቅራቸው ምን ይመስላል? ቋንቋቸው ምን ነበር? እና የመሳሰሉት ጉዳዮችን በስነ አፈታት ሂደት ውስጥ ጉልህ ሚና ያላቸው ጉዳዮች ናቸው ማለት ነው። እንደዚሁም ቅድም እንዳልኳችሁ መጽሐፍ ቅዱስ ዘመን ተሻጋሪ ነው። መጽሐፍ ቅዱስ እነዚህ የነበረ ወይም ተደራሲያንን ነባራዊ ሁኔታ እግዚአብሔርን ሀሳብ ከመረመርን በኋላ ታይምለስ ፕሪንሲፕል እንዴት ነው የምናወጣው ከዛ ክፍል ውስጥ ወይም ዘመን ተሻጋሪ ሀሳብ ከክፍል ውስጥ እንዴት ነው ለኛም ይሁን ለምናገለግላቸው ሰዎች እንዴት አድርገን ነው ታይምለስ ፕሪንሲፕል ዴቨሎፕ የምናደርገው የሚል ሀሳብ ነው ማለት ነው። ከዛ በፊት ግን ቅድም የተነጋገርናቸውን ጉዳዮች በጥልቀት መመርመር ያስፈልጋል። ስለዚህ የዚህ ኮርስ ዓላማ መሰረታዊ ጽንሰ ሀሳቦችን መመርመር፣ ከበስተጀርባቸው የነበሩ ወይም ለነዚህ መሰረታዊ የጽንሰ ሀሳቦች መነሻ የሆኑ ጉዳዮች ምንድናቸው ብሎ ማየት፣ እነዚህ ጽንሰ ሀሳቦች ደግሞ መጽሐፍ ቅዱሳችንን ለመተርጎም መጠቀም፣ እንዲሁም ደግሞ መጽሐፍ ቅዱሳችንን ስንተረጉም የክፍሉን ከባቢያዊ አውድ ወይንም ስነ ጽሁፋዊ አውድ ሊሆን ይችላል፣ ማህበራዊ አውድ ሊሆን ይችላል፣ ባህላዊ አውድ፣ እነዚህን የመሳሰሉትን ጉዳዮች ማየትና ክፍሉን ደግሞ ለቤተክርስቲያንና ለግላችን አገልግሎት እንዴት አድርገን አቀናጅተን መጠቀም እንደምንችል ማሳየት ነው። የዚህ የኮርሱ ይዘት ወይም የኮርሱ ስፋት በሴሚናሪያችን የአካዳሚክ መመዘኛ ይህ ኮርስ 3 ክሬዲት አወር ነው። 3 ክሬዲት አወር ማለት 1 ሰዓት ኦንላይን ለምንማረው ኮርስ በቤታችን 2 ሰዓት ተኩል የግል የጥናት ጊዜ ይኖረናል ማለት ነው። ያ ማለት 2 ሰዓት ተኩል ከተማርን 2 ሰዓት ተኩል ሲባዛ በ2 ሰዓት ተኩል ይሆናል ማለት 6 ሰዓት ከ20 ይሆናል ማለት ነው። ስለዚህ የኮርሱ ክብደት 3 ክሬዲት አወር ነው ሲባል ለአንድ የትምህርት ክፍለ ጊዜ በቤታችን 2 ሰዓት ተኩል የሚያክል ጊዜ ቤታችን ማንበብ አለብን ማለት ነው። ያ የኮርስ ክብደቱ ወይም ኮርስ ሎድ የምንለው እሱ ነው። ተማሪዎች ለተሰጡት ርዕሰ ጉዳዮች የተጠቆሙትን መጽሐፍት እንዲያነቡ ይበረታታሉ። በተጨማሪም ከርዕሰ ጉዳዩ ጋር ተዛማጅነት ያላቸው ሌሎች መጽሐፍት እንዲያነቡ በጥብቅ ይመከራል ማለት ነው። ምናልባት እዚህ ጋር ያስቀመጥኩላችሁ መጽሐፍት ብዙዎቹ የእንግሊዝኛ መጽሐፍቶች ናቸው። አይ ቲንክ አንዱ የኤአይ አጠቃቀም ስኪላችንን ማዳበር አለብን። እንዴት አድርገን
ወይም ደግሞ የፔጁን ሰጣችኋለሁ ከዚህ ቤት አድርጋችሁ ተርጉማችሁ መጠቀም እንዳለባችሁ አይ ቲንክ አሁን የኤአይ አጠቃቀም በብዛት እየዳበረ ያለ ስለሆነ እንደዚሁ የምትተረጉሙትንና የምታነቧቸውን ክፍሎች እሰጣችኋለሁ። እነዛን ክፍሎች ሄዳችሁ ታነባላችሁ ማለት ነው። ስለዚህ ሰጀስትድ የተደረጉት መጽሐፍቶች ማን ናቸው የሚለውን እዛው ኮርስ ሲለቱ ማንበብ ይጠበቅብናል። የቤት ስራ እንሰራለን፣ ሪሰርች እንሰራለን፣ እንደዚሁ ሌሎች መመዘኛዎቻችን ተቀምጠዋል። የክፍል ተሳትፎ ውይይት፣ ያ ማለት አቴንዳንስ ማለታችን ነው። ተሳትፏችሁ ምንድነው? ለእናንተ ሁልጊዜ ስትገቡ አያለሁ፣ ማን መጣ ማን ቀረ የሚለውን አያለሁ። እዚሁ ሁላችሁንም ማየት እችላለሁ። ስለዚህ እዚሁ አቴንዳንስ ማየት እችላለሁ ማለት ነው። በሚፈለጉ ርዕሰ ጉዳዮች ላይ ወይም ጥያቄዎች ላይ ከሊ ስላልተገናኘን እንጂ ሁላችንም እየተያየን ነው የምንማማረው። ስትጠይቁ እጃወጣችሁ መጠየቅ ትችላላችሁ። ያልገባችሁን ነገር ከርዕሱ ማጠናቀቂያ በኋላ መጠየቅ ትችላላችሁ። ስለዚህ ያንን ነው የክላስ ተሳትፎ የምንለው እሱ ነው። ሌላውም የሚሰጥ የምልከታ እና የራሳችሁን የግል ሀሳባችሁን መንገድ የምትጽፉት ስነ ጽሁፍ አዘጋጅቻለሁ። እሱን ፎርዋርድ አደርግላችኋለሁ። ስለዚህ ያንን የምልከታ ጽሁፋችሁን ታቀርባላችሁ። አንዱ መመዘኛ ይሆናል ማለት ነው። ስለዚህ በሳምንት ውስጥ አንብባችሁ የምትመጡትን ነገር ነግራችኋለሁ። እሱን አንብባችሁ የራሳችሁን ግንዛቤ ይዛችሁ የተጠየቃችሁትን ነገር ሰጥታችሁ አሳይመንትም ከሆነ ወይንም ደግሞ ፕሪ-ሪዲንግ ከሆነ ማለት ነው። ፕሪ-ሪዲንግ ማለት አስቀድማችሁ አንብባችሁ ነው ማለት ነው። አሳይመንት ከሆነ ግን ግሬድ የሚደረግ ነው። ስለዚህ እነዚህን የምልከታ ነጸብራቅ ጽሁፎችን ትሰራላችሁ። አጋማሽ ፈተና ይኖራቸዋል። እንደዚሁ 20% ውጤታችሁን ይሸፍናል። አውዳዊ ስነ አፈታት ላይ የሚቀርብ ስነ ጽሁፋዊ ሂስ ማለት ነው። ይሄ ቀደም ብያለሁኝ ዳራ ጥናት የምንለው ማለት ነው። ያለው በዛ ጉዳይ ላይ በምን ማለት ነው ባክግራውንድ ስተዲ ምን ማለት ነው የሚለውን እንማራለን። ሳንማር አንጠየቅም። መጀመሪያ እንማራለን። ከእናንተ የሚጠበቀው መከታተል ነው። ስለዚህ በደንብ ትከታተላላችሁ፣ የሚሰጠውን አሳይመንት ትሰራላችሁ ማለት ነው። ስነ ጽሁፍ የስነ ጽሁፍ አፈታትና ትንተና ምን የመጨረሻው አሳይመንት ይሄንን ሳምፕል ሰጣችኋለሁ። ኤፕ ደረጃዎችን አሳያለሁ። በዛ ባሳየው አይነት ያንን ተከትላችሁ አንድ አሳይመንት ትሰራላችሁ። አንድ ምሳሌ ነው በዛ ምሳሌ መሰረት እናንተ ያንን መንገድ ተከትላችሁ ደግሞ ያጠቃላይ ይሄ አጠቃላይ ስደምሩት 100% ይሞላል።
15 35 ማነው 25 20 45 10 55 ኦኬ አንድ አሳይመንት ይጨምራል ማለት ነው። አይ ቲንክ እዛ ጋር 2 ነው የሚለው 85 ነው የሚለው 2 እዚህ ጋር 2 ናቸው ያንዳቸው ይላል 500 ቃላት 2 ናቸው 85 ነበር 100 ይሞላል ማለት ነው። ስለዚህ ምዘናችሁ ይሄን ይመስላል። ውጤት ለሁላችሁም ቴሌግራም ላይ አታች አድርጌያለሁ። ሁሉንም ሄዳችሁ መቅረታችን ዓለም ስለዚህ ቀደም ብላችሁ መገኘት ነው። እኔ ኤግዛክትሊ ለመገኘት ሞክራለሁ ጊዜ እገኛለሁ። አዲስ ነገር ከሌለ በስተቀር አግኝት ነው። ሌላው ያንተ የቀደም አብዛኛው ራሳችሁ ብቻ ሊሆን ይገባል ከሌለባችሁ እሱ ፕላጃሪዝም እንለዋለን ወይንም ፕላጃሪዝም is a kind of theft ነው ያንዱ ስርቆት ነው የምንለው። ስለዚህ ስነ ምግባር ለአንድ ተማሪ ያስፈልጋል ማለት ነው። ፕላጃሪዝም በጥብቅ የተከለከለ ነው። ሴሚናሪያችንም ነው ሌሎች ሴሚናሪዎች ፕላጃሪዝም አለ ማለት ነው። ስለዚህ የራሳችሁን ስራ ነው የምታስረክቡት ማለት ነው። ባጭሩ የራሳችሁን ስራ ካስረከባችሁ ሌላ ነገር የለውም ማለት ነው። የራሳችሁን ስራ ምናልባት ደግሞ አሁን ቅድም ስናገር ነበር ኤአይ ሁሉንም ነገር እንዲሰራላችሁ ኤአይ ጀነሬት ያደረገውን ነገር ማስረከብ በራሱ ፕላጃሪዝም ነው ወይም ቲፍት ነው፣ ስርቆት ነው። አንዱ የስርቆት መንገድ ነው። ነገር ግን እውቅና ከሰጣችሁ ማንም አይጠይቃችሁ። እውቅና መስጠት ምን ማለት ነው? ይሄንን ስራ ያ ማለት ምንም ማሰሩ ማለት አይደለም፣ ወይም ሙሉ ለአይነ የሰራው ማለት እውቅና መስጠት አይደለም። ምን ማለት ነው? የራሳችሁ ነገር ግን የሰውን ሐሳብ ስትወስዱ በትምህርት ጥቅስ ውስጥ አስገብታችሁ ይሄንን ሐሳብ የወሰድኩት ይሄ ከተባለ መጽሐፍ የገጽ ቁጥሩ ይሄን አክል ዓመተ ምህረቱ 2008 ከሆነ 2008 እንደዛ ብላችሁ እውቅና ሰጣችሁ ማስቀመጥ ማለት ነው። እና ከሰጣችሁ ትክክለኛ አካዳሚ ስነ ምግባር ጠብቃችኋል ማለት ነው። ስለዚህ አካዳሚክ ስነ ምግባር ስንል እሱ ማለታችን ነው። ሌላው ሰዎች የተለያየ አይነት አመለካከት ይኖራቸዋል። በአመለካከታቸውና በአስተሳሰባቸው ሌላ ተጨማሪ የሚደርስባቸው ነገር ሊኖር አይገባም። ምናልባት ሀሳብን በግልጽ ማንሸራሸር፣ ሀሳባቸውን መቀበል፣ በተገቢው መንገድ መከራከር፣ በአሸናፊ ሀሳብ በማምጣት ነው ማሳመን የሚቻለው እንጂ ሌሎች ነገሮችን መነጋገር እንደዚሁ አካዳሚክ ስነ ምግባርን መጣስ ነው ማለት ነው። ስለዚህ አካዳሚክ ስነ ምግባር ማለት ይሄ ነው። ሌሎች ሪፈረንሶችን እዚህ ጋር አስቀምጫለሁ፣ የትኞቹ ሪፈረንሶች እንደምንጠቀም እንደዚሁም ያዘጋጀውላችሁ ኖቶች እነዚህ ሪፈረንሶች ማዕከል ያደረጉ ናቸው። ብዙ ኖቶችን
አቅርቤያለሁ። እናንተ ደግሞ ሄዳችሁ የምታነቧቸውን ክፍሎች እንደዚሁ በየሳምንቱ እሰጣችኋለሁ። ከኔ በኩል የተዘጋጁ ኖቶችን እንደዚሁ በየሳምንቱ የምትማሩትን ፎርዋርድ አደርጋለሁ። ወይም ደግሞ ለአንድ ጊዜ ብዙ ቀን የምትጠቀሙትን እንደዚሁ ፎርዋርድ ላደርግ እችላለሁ ማለት ነው። ዛሬ የስነ አፈታት መግቢያ እናያለን። ለአፈታት ትርጓሜ ምን ማለት ነው? በሚቀጥሉት ጊዜያቶች እንደዚሁ የዛሬ ሳምንትም ይሄንኑ ሐሳብ ጊዜው ስለማይበቃን ይሄንኑ ሐሳብ እናዳብረዋለን ማለት ነው። እነዚህ እዚህ ጋር በየሳምንቱ የምንማራቸውን በሳምንት አንድ ቀን ነው። ያንን ቀን ዛሬ እንወስናለን። ምናልባት ለኔ ሰኞና ማክሰኞ አይመቸኝም። ከዛ ውጪ ሐሙስ ቢሆን ምንም ለኔ መልካም ነው። እናንተ ከተመቻችሁ ሰዓቱም እንደዚሁ 12 ተኩል ሌሎች ደቡብ አፍሪካ ውስጥ ያላችሁ ወገኖች ስላላችሁ 12 ተኩል የሚለውን እንደዚሁ ምናልባት የሚሻሻል ነገር ካለም እሱንም ኮሜንት ተደራርገን ወደ ኮርሳችን ወደ መግቢያችን እንገባለን ማለት ነው። ሐሳብ አላችሁ? ያልገባችሁ ነገር ካለ መጠየቅ ይቻላል። ጴጥሮስ እጅን አንስታል። አቤት አቤት ቲቸር። እሺ አውጥቻለሁ። እሺ ትምህርቱ ሰኞ ወይ ማክሰኞ አሁን የምንማረው ስላለ ወደ ሮቡ ብናመጣ ሰዓቱ ደግሞ ወደ 1 ሰዓት አካባቢ ቢሆን ጥሩ ነው። ምክንያቱም በተለያየ መስሪያ ቤቶች በተለያየ ስራ ዘርፍ ላይ የሚውሉት ሻርፕ 12 ተኩል ላይ ላይደርሱ ይችላሉ። ስለዚህ ወደዚህ ብናመጣ ጥሩ ነው ብዬ አስባለሁ። ሮብ 1 ሰዓት ማለት ነው። ማን ይወጣል? እንደዛ ቢሆን ጥሩ ብዬ አስባለሁ። እሺ ተስፋዬ ተማሪዎች ያው 12 ሰዓት የሚባለው በጣም ቅድም ወንድሜ እንዳለው ሊያስቸግር ስለሚችል ሰዓቱ ወደ 1 ሰዓት ቢጠጋና ቀኑ ሮብ ከሚባለው ቅድም ልጆች እንደሚሉ ሰኞ ቀን ቢሆን። እሺ ሌላው ኦቨርላፕ ያደረገ ፕሮግራም ስለሌለ ሮብ ለሁላችሁም ሀሳብ ሮብ 1 ሰዓት የሚል ስለሆነ የስ ብርሃኑ ሰኞ እንደማያደርስ ቅድም ተነግሯልና ቅድም እንደተባለው ሐሙስ ማታ ቢሆንስ ብዬ ነው ሐሳብ የምሰጠው። 1 ሰዓት ላይ ሐሙስ ማታ 1 ሰዓት ሐሙስ ማታ 1 ሰዓት እናድርግ ሮብ። እሺ ምስጋና ፕሊዝ። እሺ ሐሙስ ማታ 1 ሰዓት ቢሆን ሐሙስ ማታ 1 ሰዓት ቢሆን ይሻለናል ስራም ስለምንሰራ። ኦኬ ሐሙስ ማታ ቢሆን ሮብ ደግሞ መደበኛ የቸርች ፕሮግራም ስለሚኖረን ኦኬ ያለምንም መጨናነቅ ሐሙስ አይሰማም። ሐሙስ ማታ ላይክ እያደረጉ ነው። በድምፅ ብልጫ ያሸነፈ ይመስለኛል። ሐሙስ ማታ ሐሙስ ማታ 1 ሰዓት ማለት ነው። አይ ቲንክ በዚህ ብናቆም ይሻላል አይደል? ሐሙስ ማታ ቸርች ላይ ፕሮግራም ስላለ እኮ ነው። አይ ቸርች ላይ የቤተክርስቲያን አምልኮ ያለን አለን። ቴንክ ዩ ሐሙስ ማታ 1 ሰዓት ነው ኖርማል። ሐሙስ ማታ የቤተክርስቲያን አምልኮ ያላቸው አለን። እንዴት እንሆናለን? ይሄኛው ኖርማል 40 ዓርብ ቢሆን ይሻላል። ዓርብ እንደዚህ ሊቀጥል ይሻላል። ሐሙስ ማታ የቸርች አምልኮ አለን።
ሁሉንም ነገር ማካተት አንችልም። አዶኖ ብዙ ሰው የተስማማው ሐሙስ ማታ ነው የሚለው እዚህ ጋር በላይክ እየገለጡልን ነውና እናንተ ፕሮግራማችሁን አጀስት አድርጉ። ስለዚህ ማጆሪቲው የተስማማ ዶክተር ሰኞ ቢሆን ይሻላል። ኦኬ ሁላችሁም ዓርብ ማታ ይመቻችኋል? አርባው ችግር የለም ችግር አይ የሐሙሱ ማታ ቸርች ጋር ይጋጫል ብለን ነው። እሺ ዓርብ ማታ ሁላችሁም ከተመቻችሁ ችግር የለም። ዓርብ ማታ አንሳት ነው ለኔ ችግር የለም። ወደ ሮቡ ብንመጣ ይቻላል። ዓርብ ማታ ሰዓቱ ብቻ ተስተካክሎ ወደ አንድ ሰዓት ቢያስገቡ ይችላል። አንድ ሰዓት ዓርብ ማታ አንድ ሰዓት። እሺ አሁን ሰላም ነው? አዎ ዓርብ ማታ ከሆነ ችግር የለም ቲቸር ችግር የለም። ሮብ ማታ ሌላ ቦታ አሁን እኛ ጋርም ሌላ አምልኮ ምናምን ስላለ እነሱ ሐሙስ ስላለ ዓርብ ማታ ከሆነም ችግር የለም። ዓርብ ማታ በጣም ያስማመናል። እኛም ሳውዝ አፍሪካ ላለን በጣም ያስማመናል ዓርብ ማታ። እሺ ሌላ ፕሮግራም እንግዲህ አሁን ተቀባይነት አይኖረውም ማለት ነው። ዓርብ ማታ አንድ ሰዓት እንገናኛለን። የክላስ ርዝማኔ ሰዓታችን እናሻሽላለን። ለዛ አንድ ሰዓት ነው የምንጠቀመው። እንነጋገራለን እንትናችሁ ላይ ፖስት ስናደርግ ጴጥሮስ አዲስ ሀሳብ ከሌለ ፒቲሽን ነገር ካለው እስቲ ጴጥሮስ ሀሳብህ ምንድን ነው? ዓርብ ማታ ማውኑ ጥሩ ነው። የስ ዓርብ ማታ እንደዚህ አንድ ሰዓት ላይ ከሆነ ጥሩ ማለት ነው። አይ ቲንክ ሙሉን ሳምንት ካሰብን እኮ ብዙ ቦታ ፕሮግራሞች አሉና የሁላችሁንም ፕሮግራም ማካተት አንችልም። ማጆሪቲው ከተስማማበት ዓርብ ወይም ሐሙስ ብለናል። ዓርብ ማታ ብላችኋል ብዙዎቻችሁ። ስለዚህ ዓርብ ማታ እናደርጋለን ማለት ነው። ከዚህ በዚህ ጉዳይ ሌላ ሀሳብ አንሰጥ። እሺ ወደ መግቢያ ሀሳባችን እንሄድ። መጽሐፍ ቅዱስ የመጽሐፍ ቅዱሳችን የላቀ ስነ አፈታት ወይም መጽሐፍ ቅዱስን ለመረዳት የላቀ ስነ አፈታት ምንድነው የሚል ሀሳብ አንስተናል። ጆሲ እጅ አውጥተሃል። ምናልባት ኮርሱን ኢንትሮዳክሽን ከመጀመሪያው በፊት በቅድሙ ሀሳብ ላይ በቀኑ ላይ ይሰጥ ነበረ። ከዓርብ ስለሆነ ስለተስማማት ትሰዋለህ። እሺ እሺ ታንክ ዩ። እሺ መጀመሪያ የምናየው በተለይ የወቅቱን ነባራዊ ሁኔታ ነው የምናየው። ምን ማለታችን ነው? በእርግጥ በአማርኛ ተተርጉሞ የሚመጡ ጽሁፎች አሁን የኤአይ ዘመን ስለሆንን በአንድም በሌላም በአማርኛ የተተረጎሙ ጽሁፎች እጃችን ላይ ይገባሉ። ወይንም ደግሞ ኢቭን እኛ የምንጠቀመው መጽሐፍ ቅዱስ የትርጉም ነውና ሌሎች ኢፌክቶችም እንደዚሁ ሀገራችን ከመጽሐፍ ቅዱስ ትርጓሜ ጋር የተያያዙ ጉዳዮችን
በየቸርቻችን በየግል ህይወታችን በማህበራዊ ሚዲያዎች ሲንጸባረቁ እንመለከታለን። እነዚህም ጉዳዮች ከየት መጡ? መነሻቸው ምንድን ነው? መሰረታቸው ምንድን ነው? እንዴት ነው ማስተካከል የሚችለው? የሚሉ ጉዳዮች ብዙ ጊዜ አይምሯችን ውስጥ ይመላለሳሉ። በተለይ በስነ ጽሁፉ ዓለም ወይም ብዙ በምሁራኑ ዓለም ከ21ኛው ወይም ከ21ኛው መቶ ማብቂያ በኋላ የመጽሐፍ ቅዱስ አተረጓጎም በምሁራዊ ደረጃ እጅግ ተስፋፍቶ ታይቷል ይላል። ያ ማለት የመጽሐፍ ቅዱስ አተረጓጎም ጨምሯል ማለት ነው። ወይም በተለያየ አቅጣጫ መጽሐፍ ቅዱስን ለመተርጎም መጽሐፍ ቅዱስን በተለያየ አንግል በተለያየ ዳይሬክሽን በተለያየ መንገድ ለመረዳት የሚደረግ ጥረት ጨምሯል ማለት ነው። ነገር ግን ምንም እንኳን እነዚህ አይነት ጉዳዮች ቢኖሩ እነዚህ የአተረጓጎም ጉዳዮች ለግል የመንፈሳዊ ህይወት ያላቸው አበርክቶት ምንድነው የሚል ጥያቄ ያስነሳል። እውነት ነው ምሁራዊ ዓለም በተለያየ አቅጣጫ የተለያዩ ሀሳቦችን ያንሸራሽራል። እሺ ለቤተ ክርስቲያንስ ምንድነው? ወይንስ የምሁራዊ ዓለም አስተሳሰብ ለቤተ ክርስቲያን ግብአት እየሆነ ነው ወይንስ አይደለም? እሱን መመለስ ከቻለ እውነትም ምሁራዊ ወይንም የስነ አተረጓጎም ዘዴ መዳበሩ ለቤተ ክርስቲያን ግብአት ከሆነ ወይም ለግል ህይወታችን ግብአት ከሆነ እሰየው፣ ደስ የሚያሰኝ ነገር ነው። ነገር ግን እንደዚህ አይደለም የሚሆነው። አሁን ላይ ነባራዊ ሁኔታውን ስንመለከት ይህን ሳይሆን ቤተክርስቲያናዊ ዓለም ወይም በመለከተው ቤተክርስቲያን የመጽሐፍ ቅዱስን ትርጓሜ ሂደት እንደገና በሌላም በነገራችን ላይ ሁላችንም ትርጉም ውስጥ መቶ ክፍለ ዘመን ላይ ምናስተምራቸው ነገሮች ምንድናቸው? እነዚህ ባንድም በሌላም በእርግጥ ሁሉንም ምሁራን ማለት አይደለም፣ ወይም ሁሉም ምሁራን በዚህ ሁኔታ ውስጥ ናቸው ማለት አይደለም። ነገር ግን አንዳንድ ወጣ ያሉ አስተሳሰብ ያላቸው የመጽሐፍ ቅዱስን መሰረታዊ ሀሳብ በራሳቸው መንገድ የሚተረጉሙ ወይም የራሳቸውን ሀሳብ ደባልቀው መጽሐፍ ቅዱሳችንን እንዳንረዳ ቬግ የሚፈጥሩ ማለት ነው። ቬግ ማለት መጽሐፍ ቅዱሳችንን እንደነበረ ከነ አወዱ እንዳንረዳ እንቅፋት የሚፈጥሩ አንዳንድ ጽሁፎች አሉ ማለት ነው። ስለዚህ እነዛን ጽሁፎች ምንድናቸው? በምን አይነት መንገድ ስለተረዷቸው ነው ያንን መጽሐፍ የፈለጉት? ከበስተጀርባው ያለው ሀሳብ ምንድነው? የሚሉትን ጉዳዮች የስነ አፈታት አንዱ የሚዳስሳቸው ጉዳዮች ናቸው። ኦኬ
መጀመሪያ ትርጉም ምንድነው? ቅድም ብያለሁ። ሁላችንም ተርጓሚዎች ነን። ሁላችንም በአንድም በሌላም ለተረዳነው ነገር ምላሽ እንሰጣለን ወይንም ላነበብነው ነገር ይሄ ነው ብለን ትክክልም ይሁን ትክክልም አይሁን ይሄ ነው ብለን የምናስቀምጠው ሀሳብ ይኖረናል። ስለዚህ ትርጉም እንዴት ነው? ምን ማለት ነው? የስነ አፈታት ወይም ሄርሜኔቲክ ትርጉም እና ባህሪ አለው ራሱን የቻለ። አንደኛው ስነ አፈታት ትርጉም ስንል በተለይ ስነ አፈታት ማለት ማብራራት፣ መተርጎም ወይንም መለወጥ ነው ይለናል ሚልተን ቴሪ እንደሚለው፣ ወይንም በሌላ አባባል ያተረጓጎም ሳይንስ ነው ይለናል። ስለዚህ መተርጎም ስንል ማብራራት፣ መተርጎም ወይንም መለወጥ ማለት ነው ብሎ ያስቀምጣል። ይህ ራሱን የቻለ ጠንካራ ደካማ ጎን አለ። ሁለተኛው ታሪካዊ ፍቺ ነው። ቅዱስ መጽሐፍትን ለመተርጎም የሚረዱ ህጎች ነው ይለናል። ወይም ፕሪንሲፕልስ ነው፣ መርሆችን ማስቀመጥ ማለት ነው። መተርጎም ማለት ቅዱስ መጽሐፍትን ለመተርጎም የሚረዱ ህጎችን ማስቀመጥ ማለት ነው የሚል ሀሳብ አለ። የማሰብ ጥበብ አካል ነው የሚልም ዲፊኒሽን አለው ማለት ነው። የማሰብ ጥበብ አካል ነው። ይሄ ሽላይማየር የሚባል የጀርመን የመጽሐፍ ቅዱስ አዋቂ ያለው ነው። ሌላው ጋዳሜር የሚባል የማዳመጥ ጥበብ ነው፣ የሆነ ልምምድ ነው ይላል። እነዚሁም የሁሉንም ሀሳብ ለማካተታል የመጽሐፍ ቅዱስን ጽሑፎች እንዴት እንደምናነብ፣ እንደምንረዳ፣ እንደምንተገብር ይመረምራል ይላል። ይሄ ገዢ ሀሳብ ነው። የመጽሐፍ ቅዱስን ጽሑፎች እንዴት እንደምናነብ፣ ሌሎችም ትርጓሜዎች እዚህ ውስጥ ስለሚካተቱ ነው። እንዴት እንደምንረዳ፣ እንዴት እንደምንተገብር፣ ያ የማዳመጥ ጥበብ ነው። ብቻ ማዳመጥ ብቻም ሳይሆን እንዴት እንደምንተገብር፣ ማሰብ ብቻም ሳይሆን እንዴት እንደምንተገብር፣ ቅዱስ መጽሐፍትን የሚረዱ ህጎችን ማውጣት ብቻም ሳይሆን ቅድም እንዳልኩት እንዴት ወደ ተግባር እንደምንመጣ እንደዚሁ ማዕቀፍ የሚሰጥ ነው። ስነ አፈታት ስንል እነዚህን ጉዳዮች ያጠቃልላል ማለታችን ነው። ጠቅለል ያለው ሀሳብ ይሄ ነው። ስነ አፈታት ምን ማለት ነው? የመጽሐፍ ቅዱስን ጽሑፎች እንዴት እንደምናነብ፣ የመጽሐፍ ቅዱስን ጽሑፎች እንዴት እንደምንረዳ እና የመጽሐፍ ቅዱስ ጽሑፎችን እንዴት እንደምንተገብር የሚመረምር ነው ማለት ነው። ስነ አፈታት ስንል እሱን ማለታችን ነው። ሌላው ስነ አፈታትን የብዙ ዘርፎች ብዙ መልቲ ዲሲፕሊነሪ ነው ማለት ብዙ ዘርፎችን የሚያካትት ነው። ወይም በስነ አፈታት ሂደት ውስጥ ታሪክን እንመረምራለን። ቅድም እንዳልኩት ታሪካዊ ዳራ ስለምናጠና ከጽሑፉ ወይም ኮንቴክስቹዋል ስተዲ የጽሑፉን ታሪካዊ ዳራ እናጠናለን። ወይም ለዛ ጽሑፍ እንዲጻፍ ምክንያት የሆኑ ከባቢያዊ ሁኔታዎች ምንድን ናቸው? ወይም ያ ጽሑፍ ሲጻፍ የነበሩ ጉዳዮች ምንድን ናቸው? ለምሳሌ ስለ እስራኤል ታሪክ ከሆነ እና ታሪክን ፊሎዞፊካል አስፔክትም አለው ወይም ፍልስፍናዊ መሰረትም አለው። እንደዚሁም ስነ ልቦና፣ ስነ ጽሑፍን ያካተተ እነዚህ ሁሉ ጉዳዮች ይጠቃለላሉ። ስነ አፈታት ነው ስንል ታሪካዊ ጉዳዮችን እንመረምራለን። ታሪካዊ ጉዳዮችን ብቻም አይደለም፣ ፍልስፍናዊ መሰረቶችም አሉት ወይንም የተቃኘበት መሰረት አለ። ያ ስነ አፈታት በየትኛው ፍልስፍና ላይ አይደለም ስነ አፈታት ቀርቶ የመጽሐፍ ቅዱሳችን ለምሳሌ አዲስ ኪዳን ማብራሪያ ወይንም አዲሱ መደበኛ ትርጉም በሚተረጎምበት ጊዜ የራሱን የቻለ ፍልስፍናዊ መሰረቶች አሉት። በእንግሊዝኛው ዳይናሚክ ኢኩቪቫለንት የምንለው አቻ የሆነ ሀሳብ ነው። ወይም ከግሪኩ አቻ የሆነ የሀሳብ ለሀሳብ አቻነት መሰረት ያደረገ
ትርጓሜ ነው። የድሮውን ትርጉም ደግሞ ስንመለከት የቃላትን ነው። ቃላትን በተለይ አቻ የሆኑ ቃላት የግሪክ ቃል ለምን ግሪክ እንጠቀማለን? ግሪክ የመጀመሪያ መነሻ መጽሐፍ ቅዱስ አዲስ ኪዳናችን የጻፈው በግሪክ ስለሆነ ነው። ስለዚህ ለማለት የፈለኩት ነገር ምንድነው? ፍልስፍናዊ ነው ስንል አይደለም ስነ አፈታት ኢቭን መጽሐፍ ቅዱስ በእርግጥ የስነ አፈታት አንዱ ዘርፍ ነው። አንዱ ዘርፍ መጽሐፍ ቅዱሳችንም እንደዚሁ በሂደት ውስጥ አልፎ በትርጉም ውስጥ ያለፈ ነው ብለናል። እንደተናገርኩት አዲሱ መደበኛ ትርጉም አቻ የሆኑ ሀሳብ ፍለጋ ከመነሻ ቋንቋው ወስዷል። እንደዚሁም ማነው KJV የምንለው የድሮ ትርጉም የቃላትን አቻነት ጠብቋል። ሌሎችም በዚህና በአዲስ በዳይናሚክ ኢኩቫለንት እና በሊትራል መካከልም መሀል ላይ የሚሰፍሩ አሉ ማለት ነው። ስለዚህ የሚያሳየን ምንድነው? ፍልስፍናዊ መሰረት አለው ማለት ነው። ኤቲካል ጉዳዮችን ያነሳል መጽሐፍ ቅዱስ። ስነ ምግባራዊ፣ ስነ ልቦናዊ ጉዳዮችን ያካትታል። ስነ ጽሁፍን ይመረምራል። ለምሳሌ እያንዳንዱ የመጽሐፍ ቅዱስ ክፍል ውቅር አለ። እያንዳንዱ የመጽሐፍ ቅዱስ ክፍል ሌሎች ጉዳዮችን ያጠቃልላል። ይሄን በደንብ እንመለከተዋለን። የትኞቹ ምን አይነት ነገሮች አሉት? ስነ ጽሁፋዊ ውቅሩ ምንድነው? ባለቤቱ ምንድነው? ማሰሪያ አንቀጹ መጽሐፍ ቅዱሳችን አንድ ክፍል ላይ የተደጋገመ ሀሳብ ምን ማለት ነው? ሌሎች ጉዳዮችን እንዴት እንደ ስነ ጽሁፍ እንረዳው? እነዚህ ጉዳዮች እንመረምራለን ማለት ነው። ሌላው ስርዓታዊ ነው። ያ ማለት ደንቦች አሉት። ቅድም ሚልተን ቴሪ እንዳለን ደንቦች አሉት፣ መርሆች አሉት፣ ዘዴዎችን ይጠቀማል። የትኞቹን ዘዴዎችን የምንጠቀመው መርሆች ምንድን ናቸው? እሱንም እንደዚሁ እንመለከታለን። ጥበባዊ ነው ወይንም ስርዓታዊ ነው ስንል ምናባዊ ችሎታን ይፈልጋል። ወይንም አስቀድመን ስለዛ ክፍል ያለን መረዳት እንደዚሁ ይወስናል ማለት ነው። ከሁሉ በላይ ደግሞ የመንፈስ ቅዱስ ሚና ያለበት ነው። ከመጀመሪያ እስከ መጨረሻ ድረስ ጽሁፉ ተጽፎ እስኪያልቅ ወይንም ጽሁፉ የተጻፈው መጽሐፍ ቅዱሳችን የተጻፈው በመንፈስ ቅዱስ መሪነት ነው። የመንፈስ ቅዱስን ድርሻ እንደዚሁ ምንረዳበት ነው። ብዙ ዘርፍ ነው ማለት ነው። ይህንን ጉዳይ ሌሎችንም ጉዳዮች ጨምረን የምናይበት ነው ማለት ነው። ሰዓታችን በደቂቃ ነው ያለን። ምናልባት ጥያቄ ካላችሁ በሚቀጥለው ሳምንት ወይም አንድ ሁለት ደቂቃ አሁንም መጠየቅ ይቻላል። ያልገባችሁ ነገር ካለ ጴጥሮስ እንትን ሰዓቱን በተኩል ላይ ባንገድብና ወደፊት ብንጨምር ጥሩ ነው ብዬ አስባለሁ። አዎ ሳምንት እናደርጋለን እንደዛ። እሺ እሺ እሺ